ሰው ትልቅ ነገር ነው። ሰው ጠልታችሁ እግዚአብሔር ማረኝ አትበሉ። ይኸው ጌታችን ኢየሱስ ክርስቶስን አምላክን ያህል ነገር አንድ ሰው ብሎ እኮ ነው የሄደው። ከበዓሉ በዓል ሰው ሁሉ በአይሁድ በዓለ ሃምሳ ነው። በአይሁድ ትልቅ በዓል ጌታ በእግሩ ተጉዞ የሄደው አንድ ሰው ለመፈወስ ነው። አንድ ሰው ትልቅ ክብር አለው። በአምላክ ደም ተለውጦ የተገኘ ነው አንድ ሰው። በአጠቃላይ ሰማይንና ምድርን ብትደምሩ አንድ ሰው ሊገዛላችሁ አይችልም፣ አይቻልም። የሰውን ክብር ታሳያል። ጌታ ወደ ቤተ ሳይዳ ባደረገው ጉዞ አንድ በቤተ ክርስቲያን ለሚገኙ ሁሉ ምሕረት እንደሚሰጣቸው ሲያስረዳ ነው። ሁለተኛ ለአንድ ሰው እንኳ ቢሆን ክብር እንደሚሰጥ ሲያስረዳ ነው። ያቺ ቦታ 5 መመላለሻዎች ነበሯት። ውሃው ጥምቀት ነው ብለው ተርጉሞታል እነ ቅዱስ ዮሐንስ አፈወርቅ። ውሃው ጥምቀት ነው። 5ቱ መመላለሻዎች 5ቱ አዕማደ ምስጢራት ናቸው ብለው ተርጉመዋል። 5ቱ አዕማደ ምስጢራት ምስጢረ ሥላሴ፣ በሥላሴ ማመን፣ በጌታ ሰው መሆን ማመን፣ በጥምቀት ማመን፣ በቁርባን ማመንና በትንሣኤ ዘጉባኤ ማመን 5ቱ መመላለሻዎች። በዚያ የሄደ ምሕረት ማግኘቱ ደግሞ ምንድን ነው? በእነዚህ 5 ምሰሶዎች ያመነ የክርስቶስን ምሕረት ያገኛል ነው። 5ቱ በሽተኞች ምንድን ናቸው ብለው ነው የእኛ ሊቃውንት የተረጎሙት? እዚያ ዙሪያውን የተኙት እነማን ናቸው? ወንዶች፣ እሺ፣ ቀጥሉ እንጂ ሴቶች፣ እሺ፣ ከዛ ካህናት፣ እሺ፣ መነኮሳትና አረጋውያን 5ቱ በሽተኞች። 5ቱ ጾታ ምዕመናን ይባላሉ። ጾታ ምዕመናን፣ ጾታ ማለት በግዕዝ ምንድን ነው? ክፍል ማለት ነው። ጾታ ምዕመናን ማለት 5ቱ የምዕመናን ክፍሎች ማለት ነው።